ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ክልል ፕሬዝዳንት ከመሬት እስከ ግብር ስርቆት የሚፈጽሙ አመራሮችን ወጣቱ ሊታገላቸው ይገባል ሲሉ ጥሪ ማቅረባቸውን፣ በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በትናንትናው ዕለት ሌሊት የሸኔ ታጣቂዎች በጉንደ መስቀል ጎለልቻ ገብተው አባት ከነልጁ እንደገደሉ መሰማቱ፣ በሰባተኛው ሀገራዊ ምርጫ ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ዶክተር ሀብታሙ አለሙ በትናንትናው ዕለት እንደታሰሩ መሰማቱ፣ በአዲስ አበባ የቦሌ ቡልቡላ አካባቢ የልማት ተነሽ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ እንደተባሉ ቅሬታ ማሰማታቸውን፣ እንዲሁም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በደቡብ አፍሪካ ሌላ ዙር መጤ ጠል ጥቃት እያገረሽ እንደሆነና ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ እንደሆነ መጥቀሳቸው የሚሉ መረጃዎችን ለሰዓቱ መርጠን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ እየገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970214444 ወይም በ0926777011 ይደውሉ። ሳመር ሪል ስቴት። ወደ መጀመሪያው መረጃዎችን ስናልፍ የአማራ ክልል ፕሬዝዳንት ከመሬት እስከ ግብር ስርቆት የሚፈጽሙ አመራሮችን ወጣቱ ሊታገላቸው ይገባል ሲሉ ጥሪ አቅርበዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የመልካም አስተዳደር ችግር እየፈጠሩ ያሉ አመራሮችን ወጣቱ ሊታገላቸው እንደሚገባ የገለጹ ሲሆን ይህም የስራ አጥነትን ለመፍታት እንደሚረዳ ጠቁመዋል። ርዕሰ መስተዳድሩ አክለውም የመልካም አስተዳደር ችግሮችን ለመፍታት የአመራሩ ቁርጠኝነትና የማህበረሰቡ በተለይም የወጣቱ ንቁ ተሳትፎ ወሳኝ እንደሆነ ተናግረዋል። አረጋይን ያሉት ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚሉ መሪ ቃላት ከባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበት ሰዓት ነው። ከተማ ለነዋሪዎቿ ምቾት አልባ የሚያደርገው የአስተዳደር ብልሽት መሆኑን የጠቀሱት ርዕሰ መስተዳድሩ አመራሩ በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለይም በህዝብና በሀገር ላይ የሚፈጸሙ የሌብነት ድርጊቶችን ወጣቱ በግንባር ቀደምትነት ሊታገላቸው ይገባል ብለዋል። ሌብነት ውስጥ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ የሚገባ ነገር ግን መስረቅ ሳያንስ የሚመራውን ድሃ ህዝብ የጎሪጥ የሚያይ አመራር ላይ በጽናት መታገል ያስፈልጋል ሲሉ የባህር ዳር ወጣቶች በተሰበሰቡበት መልእክት አስተላልፈዋል። በሌላ በኩል በከተማዋ በአትሌቲክስ ፌዴሬሽን በተዘጋጀው የ10 ኪሎ ሜትር ሩጫ ላይ ንግግር ያደረጉ ሲሆን ባለፉት 2 ዓመታት ከተማዋ ሰላም የላትም በሚል ስሟ ሲጠፋ እንደቆየ በመግለጽ የተደረገው ሩጫ ከተማዋን የጠፋ ስሟን በመመለስ የሰላም ከተማ እንደሆነች ለዓለም የሚያሳይ እንደሆነ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በደቡብ አፍሪካ ሌላ ዙር መጤ ጠል ጥቃት እያገረሸ እንደሆነና ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ እንደሆነ ተናግረዋል። በቅርቡ የኢትዮጵያዊና ሞዛምቢካዊ ዜጎች ህይወት ባጭሩ መቀጠፉን በምሳሌነት በማንሳትም አውግዘዋል። ሆኖም የደቡብ አፍሪካ መንግስት ዶክተር ቴዎድሮስ አድሃኖም በሰጡት አስተያየት አለመደሰቱን ገልጾ ለዜጎች ሞት ማዘኑን፣ ነገር ግን ምክንያቱ መጤ ጠልነት ሳይሆን ከተደራጀ ወንጀልና በምርመራ ላይ ካሉ ጉዳዮች ጋር የተያያዘ ነው በማለት አስተባብሏል። በሀገሪቱ ውስጥ ስደተኞችን የሚቃወሙ ሰልፎችና ጥቃቶች መከሰታቸው ቢዘገብም መንግስት ዜጎች ህግን በእጃቸው በማስገባት እርምጃ እንዳይወስዱ እያስጠነቀቀ ይገኛል። ስጋት የገባቸው እንደ ጋናና ናይጄሪያ ያሉ ሀገራት ግን ዜጎቻቸውን ማስወጣት እንደጀመሩ ተሰምተዋል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በትናንትናው ዕለት የሸኔ ታጣቂዎች በጉንደ መስቀል ጎለልቻ ገብተው አባት ከነ ልጁ መግደላቸው ተሰምቷል። 8 ሰው አቁስለው ሆስፒታል እንደገቡና ብዙዎችም እንደታገቱ የጠፉ መኖራቸውን የአካባቢው ነዋሪዎች ገልጸዋል ሲል አዩዝ አበሻ ዘግቧል። በርካታ የቀንድ ከብቶች በጥይት ተመተው ሞተዋል፣ የተዘረፉትን ወስደዋቸዋልም ሲሉ ተናግረዋል። ሰኔ 6 ቀን 2018 ዓ.ም በዚህ ወረዳ ከአባዶ ወደ ጉንደ መስቀል ሲጓዝ የነበረ አንድ የህዝብ ማመላለሻ ሙሉ ተሳፋሪው ከነ ሹፌሩ ታግተዋል ሲሉም የአካባቢው ነዋሪዎች ጨምረው ገልጸዋል።
ወደ ቀጣዩ መረጃችን ስናልፍ የቦሌ ቡልቡላ አካባቢ ልማት ተነሽ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ መባላቸውን ተናግረዋል ሲል መሰረት ሚዲያ ዘግቧል። የአዲስ አበባ ከተማ አስተዳደር በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቦሌ ቡልቡላ ኦሾ 1 እና 2 እንዲሁም ወረገኑ በተባሉ አካባቢዎች ለልማት በሚል አርሶ አደር ገበሬዎች የሚሰጥ የካሳ ክፍያ እጅግ አነስተኛ መሆኑ በነዋሪዎች ላይ ከፍተኛ ቅሬታና ጭንቀት ፈጥሮባቸዋል። ለአየር መንገድ ጀርባ ቅርብ በሆነው በዚህ ሰፊ እርሻ መሬት ላይ ከቦሌ ቡልቡላ እስከ ኮዬ ፈጬ አዲሱ መንገድ በተለምዶ ፍሎሃ ድረስ ያሉ ማሳዎችና የግጦሽ መሬቶች ለመምህራንና ለጤና ባለሙያዎች የመኖሪያ ቤት መስሪያ እንዲሆኑ ተለይተዋል። ይሁን እንጂ የቦሌ ክፍለ ከተማና የወረዳ 12 አመራሮች ነዋሪዎችን ሰብስበው 1 ካሬ ሜትር በ2000 ወይም በ1000 ብር ሌላው ቀርቶ በ2014 ዓመተ ምህረት በወጣ አሮጌ ህግ ለ1 ካሬ ሜትር 770 ብር ብቻ በ2000 ካሬ ሜትር 4 ሚሊዮን ብር ወስዳ ልቀቁ መባላቸውን ተነሺዎቹ በምሬት ይናገራሉ። የአካባቢው አርሶ አደሮች እኛ ልማት አንጠላም፣ ነገር ግን በዚህ ዘመን በ4 ሚሊዮን ብር ምን እናደርጋለን ሲሉ መጠየቃቸውንም መሰረት ሚዲያ ጨምሮ ዘግቧል። በአሁኑ ሰዓት ለመምህራን በቦታው ላይ ግንባታ የተጀመረ ሲሆን የሐኪሞች ፕሮጀክትም በተመሳሳይ መልኩ በይፋ በመጪው ቅዳሜ ሊጀመር እንደሆነ በገበሬው ዘንድ ያለውን የዋስትና ማጣት ስጋት ይበልጥ አጉልቶታል። የከተማ አስተዳደሩ ቀደም ሲል ከሪል ስቴት አልሚዎችና ከግል ባለሀብቶች ጋር በመሆን የ70/30 የህዝብና የግል አጋርነት የቤት ልማት ፖሊሲን ተግባራዊ ሲያደርግ መቆየቱ ይታወሳል። በዚህ አሰራር መሰረት አልሚዎች 70 በመቶ ለገበያ አቅርበው 30 በመቶ ለዝቅተኛው ማህበረሰብና ለከተማው መስተዳደር ያስረክባሉ። ይህንን ተሞክሮ ያነሱት የአካባቢው ገበሬዎች ከዚህ በፊት የከተማ ግብርና ተብለን ተዘናግተናል፣ አሁን ግን የምንፈልገው 70/30 እንዲደረግልን ነው። ከሚሰራው ህንፃ 30% ተሰጥቶን የልጆቻችንንና የልጅ ልጆቻችን ህይወት መቃኛ እንዲሆን እንሻለን በማለት የዘላቂ መብት ጥያቄያቸውን ያቀርባሉ። ገበሬዎቹ በአሁኑ ሰዓት ምንም አይነት የገንዘብ ክፍያም ሆነ የጽሁፍ መተማመኛ ሰነድ ሳይሰጣቸው ማሳቸውን እንዲለቁ መገደዳቸውንም ገልጸዋል። እኛ ገበሬዎችን እርሻችን ክልላችን ነው፣ እርሻም የለም ብርም የለም፣ መተማመኛ በሌለበት ሁኔታ በምን እንኖራለን ሲሉ በጭንቀት ይናገራሉ። በተያያዘም የክፍለ ከተማ አመራሮች የገበሬውን አቤቱታና ቅሬታ ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ከማድረስ ይልቅ እያፈኑት እንደሆነና መጪው የቅዳሜ ፕሮግራም ሳይደርስ እልባት እንዲሰጠው አደራ ማለታቸውንም መሰረት ሚዲያ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ዶክተር ሀብታሙ አለሙ በትናንትናው ዕለት መታሰራቸው ታውቋል ሲል መሰረት ሚዲያ ዘግቧል። በድሬዳዋ አንድ የምርጫ ክልል ለህዝብ ተወካዮች ምክር ቤት በግል እጩነት ቀርበው የነበሩትና በወቅቱ በነበረው የምርጫ ሂደት ላይ እምነት ማጣታቸውን ገልጸው ራሳቸውን ማግለላቸውን አስታውቀው የነበሩት ዶክተር ሀብታሙ አለሙ ሸዋ ትናንት ሰኔ 9 ቀን 2018 ዓ.ም ወደ ስራ ቦታቸው በመጓዝ ላይ ያሉ በቁጥጥር ስር መዋላቸው ታውቋል። ዶክተር ሀብታሙ ከመታሰራቸው ከማለዳው ዕለት ጀምሮ በቤተሰባቸው ላይ ያነጣጠረ ስርና እንግልት እየተፈጸመ መሆኑን በመቃወም ለብዙሃን መገናኛዎች ድምጻቸውን ሲያሰሙ የነበረ ቢሆንም ትናንት ግን እሳቸው ራሳቸው በቤተሰባቸው መኖሪያ ቤት ፊት ለፊት በጸጥታ ኃይሎች ተከበው በቁጥጥር ስር መዋላቸውን የመረጃ ምንጮች ለሚዲያችን ጠቁመዋል ሲል መሰረት ሚዲያ ዘግቧል። የጸጥታ አካላት ዶክተር ሀብታሙን ከያዙ በኋላ በመኖሪያ ቤታቸው ላይ ፍተሻ ያካሄዱ ሲሆን ለምርመራ ያግዛሉ የተባሉ ላፕቶፕ ኮምፒውተሮችንና ሌሎች የግል የኤሌክትሮኒክስ መሳሪያዎቻቸውን በሙሉ አብረው መውሰዳቸውን የአይን እማኞች ገልጸዋል። ዶክተር ሀብታሙ አለሙ ሸዋ ከመታሰራቸው ጥቂት ሰዓታት ቀደም ብሎ ለሚዲያዎች በላኩትና አሁን ለይፋ በሆነው አስቸኳይ መልእክት ታላቅ ወንድማቸውና የሁለት ልጆች አባት የሆነው አቶ አሰግድ አለሙ ትናንት ሰኞ ጠዋት ከስራ ቦታው በስልክ ተጠርቶ በቁጥጥር ስር መዋሉን በዝርዝር አስረድተው ነበር። እንደ ዶክተር ሀብታሙ ገለጻ ወንድማቸው ምንም አይነት ህገወጥ ድርጊት ሳይፈጸም በድሬዳዋ ፖሊስ የታሰረ ሲሆን መኖሪያ ቤቱ ያለምንም ተጨባጭ ማስረጃ እንደ አሸባሪ መበርበሩን ገልጸዋል። ፖሊስ አቶ አሰግድን በቁጥጥር ስር አውሎ እየጠየቀ ያለው መንግስትን የሚቃወም ፖለቲከኛ ወንድም አለ ሆይ በሚል መነሻ እንደሆነ የጠቀሱት ዶክተር ሀብታሙ ይህ እርምጃ በእሳቸው የፖለቲካ አቋምና ቀደም ሲል በነበራቸው የምርጫ ተሳትፎ ምክንያት ቤተሰባቸው ለቂም በቀልና ፍርሃት ለመንዛት እንዲሁም ኃይልን ለማሳየት የታለመ ነው ሲሉ በጽኑ አውግዘዋል። ይህ በእንዲህ እንዳለ የዶክተር ሀብታሙ አለሙ መታሰር ቀደም ሲል በድሬዳዋ ከተማ ከነበረው ውጥረት የነገሰበት የፖለቲካ ምህዳር ጋር የተያያዘ እንደሆነ የቅርብ ታዛቢዎች ተናግረዋል። ዶክተር ሀብታሙ በወቅቱ በግል እጩነት በነበሩ ሰዓት የድሬዳዋ የጸጥታና ፍትህ አካላት የህግ ጥሰት እየፈጸሙ ነው በሚል እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ለአቤቱታቸው ተገቢውን ምላሽ አልሰጠም በማለት ከምርጫው ራሳቸውን በይፋ አግለው ነበር። በወቅቱ ከሰጡት መግለጫ ደጋፊዎቻቸውና ጓደኞቻቸው ሆን ተብሎ እንዲታሰሩ መደረጉን፣ ዋስትና መከልከላቸውንና ህዝቡ እሳቸውን እንዳይደግፍ የማስፈራራት ስራ መሰራቱን አጋልጠው የነበረ ሲሆን አሁን የተፈጸመው ስልም የዚሁ ቀጣይነት ያለው የፖለቲካ ጫና አካል ሳይሆን እንዳልቀረ በሰፊው እየተነገረ ይገኛል ሲል መሰረት ሚዲያ ጨምሮ ዘግቧል።